የተነሳው ነው ወደ ላይ ያረገው ማለት ነው። የተነሳው ወደ ላይ ያረገ እና ኢትበል በልብከ መኑ ያርግ ሰማይ በልብ ወደ ሰማይ ማን ይወጣላት በል ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 10 ላይ ማን ነው በል ወደ ሰማይ የሚወጣት በል በልብህ ዘወረደ ክርስቶስ እምሰማይ ከሰማይ የወረደው እርሱ ነው ወደ ሰማይ ያረገው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልክ እንድናመልከው እንድናመሰግነው በከበረ አርአያውና አምሳያው የፈጠረን የሰራዊት ጌታ ልዑል እግዚአብሔር በቅድሚያ ስሙ ለዘላለም የተመሰገነ ይሁን። እጅግ የተከበሩ አባታችን ሊቀ ካህናት መምህር ኢዮብ ወንድሙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሶማሌ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መላከ አሚን ቆሞስ አባ እንዳለ የዚህ ቤተ መቅደስ ዋና አስተዳዳሪ፣ እንዲሁም የሀገረ ስብከቱ የመምሪያ ክፍል ኃላፊዎች፣ የዚህ ቤተ መቅደስ አገልጋዮች፣ መምህራን፣ ሰባክያነ ወንጌል፣ በዝማሬ አገልግሎት ስታገለግሉ የቆያችሁ የሰንበት ትምህርት ቤት ህፃናት፣ ወጣቶች ቤተክርስቲያን አስራቱን በኩራቱ ቀዳማያቱን በማውጣት የምታስገለግሉና የምትገለገሉ የቤተክርስቲያን ውበቶቿና ጌጦቿ የምትሆኑ ማህበረ ምእመናን ወምእመናት በልዑል እግዚአብሔር ስም ፍጹም የሰላምታ ድምፅ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ለዚህ ሰዓት አደረሰን አደረሳችሁ? አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ አሜን ብለን የምናመሰግንበትን አንደበት ስለሰጠን፣ ስንርቀው ያቀረበን፣ ስንጠፋ የፈለገን፣ ስንወድቅ ያነሳ፣ በቤቱ ሆነን በቃሉ እየተጽናናን እንድንኖር የረዳ የአባቶቻችን አምላክ የኛም አምላክ የሰራዊት ጌታ ልዑል እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። እንኳን ለዛሬው ዕለት በሰላም በጤና አደረሰን አደረሳችሁ። እግዚአብሔርን አመስግኑት። ምስጋናችንን እግዚአብሔር አምላክ ይቀበልልን። በእርግጥ ሰዓትን ሄደዋል። አጠር ላለች ደቂቃ ብቻ የእግዚአብሔርን ቃል እንነጋገራለን። መገኘታችሁም በዚህ ቦታ በዚህ ሰዓት በእግዚአብሔር ቤት መገኘታችሁም አስተማሪ ነው። እስካሁን ድረስ ያከናወነው የቤተ ክርስቲያን ስርዓት አምልኮ ለሕይወታችን መንፈሳዊ ትምህርት የሚሰጥ ነው ማለት ነው። ቅድምም ምስጢረ ቁርባን እየተከናወነ ለዚያ የበቃቸው አባቶች፣ እናቶች እንዲሁም ሕፃናት ቅዱስ ሥጋውን ክቡር ደሙን እየተቀበላችሁ ሰፊ ትምህርት ሲሰጥ ቆይተዋል። ዛሬ ላይ ደግሞ የዓለም መድኃኒት የሁላችን አባት ባለ ዕርገቱም የሚታወስበት የሚታሰብበት ሳምንት ነው። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያምን የምህረት ቃል ኪዳን የተቀበለችበት ወርሃዊ መታሰቢያ በዓል ነው። ይህን ዕለት በቤተ መቅደሱ ተሰብስቦ ማክበርና በረከትን ማግኘት ተገቢ ነው። ይህንን እንድናደርግ የፈቀደልን አምላክ በድጋሚ የተመሰገነ ይሁን። ወነበሩ ዘልፈ በቤተ መቅደስ እንዘ ይባርክዎ ወይሴብሕዎ ለእግዚአብሔር። ዘወትር እግዚአብሔርን እያመሰገኑ እየባረኩ በቤተ መቅደስ ኖሩ። ስለዚህ አምላካዊ ቃል የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። አጭር የሆነው የትምህርታችን ርዕስ በቤተ መቅደስ ኖሩ የሚለው ነው። በዕለቱ ወንጌል እንደሰማችሁት በቅዳሴው ሰዓት የነበራችሁ አባቶች፣ ያስቀደሳችሁ እናቶች ሰምታችኋል። በዚህ ዕለት በዚህ ሰዓት ቤተ ክርስቲያን ቅዱስ ሥጋውን ክቡር ደሙን ካከበረችበት ሥርዓተ አምልኮቷን ከፈጸመችበት የዕለቱ ወንጌል መካከል ማለት ነው የሐዋርያው የቅዱስ ሉቃስ ወንጌል ምዕራፍ 24 ላይ ያለው መጨረሻው ክፍል ተነቧል። በዚህ ወንጌል ክፍል ውስጥ
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበትን መሰረታዊ ዓላማ ፈጽሞ ወደ ሰማይ ስለማረጉና ወደ ሰማይ በሚያርግበት ሰዓት ደቀ መዛሙርቱ ከእርሱ ያገኙትን በረከት ባጭር ይተርካል፣ ይነግረናል። ከተባረኩም በኋላ ደቀ መዛሙርቱ ቀጥታ የጀመሩት ስራ ምንድነው? ወተመይቱ ኢየሩሳሌም፣ ወደ ኢየሩሳሌም ተመለሱ። ወደ ኢየሩሳሌም ብቻ ተመልሰው አላቆሙም፣ ወይንም ደግሞ አላቋረጡም። ወደ ቤተ መቅደስ ገቡ። ወደ ቤተ መቅደሱ ከገቡ በኋላ ደግሞ እርሱን እያመሰገኑና እየባረኩ ኑሯቸውን በምስጋና ቀጠሉ። እግዚአብሔር አምላክ ኑሯችንን በምስጋና ያስቀጥልልን። ዘመናችን አዎ የሚያስመሰግን ነገር ቢኖርስ እንኳን ለማመስገን ፈቃደኞች አይደለንም። ጥቂት የምትኮረኩር ነገር፣ ጥቂት ልቦናችን የሚያሻክር ነገር ሲገጥመን እርሷን ምክንያት አድርገን ለረጅም ጊዜ ለብዙ ዕለታት እናጉረመርማለን። እግዚአብሔር ስላደረገልን ነገር ጸንተን ለማመስገን ግን ብዙዎቻችን ተስኖናል። አዎ የዓለም መድኃኒት የሁላችን አባት በዚያ በመንገድ ላይ ሲሄድ 10 ለምጻሞችን እንዲነጹ አዘዘና 9ኙ ከዳን ከነጻን አሉ። ወደ ዓለም ሂደው ጠልቀው ቀሩ። ወተመይጠን ዘይሴብሖ ለእግዚአብሔር። አንደኛው ግን ከሳምራዊ ወገን የነበረው እግዚአብሔርን እያከበረ ተመለሰ ይላል። ማንን እያከበረ? ይሰማል አይደል? ማንን እያከበረ ተመለሰ? እግዚአብሔርን እያከበረ ተመለሰ። ሁላችንም ከዓለም አሰራር እግዚአብሔርን እያከበርን እያመሰገንን እንድንመለስ ልቡና ይስጠን። ያከበረንን አምላክ እኮ ነው የረዳንን አምላክ ከለምጽ ያነጻንን። አዎ ለምጽ ማለት በዚያ ዘመን ላይ ቁስል ያለበት ሰው ከሕዝብ ጋር መቀላቀል ማህበራዊ ህይወቱን መምራት አይችልም። ሰዎች ያርቁት ያገሉት ነበር። ይህንን ሳርቅላቸው፣ ይህንን ከሰውነታቸው ሲያስወግድላቸው በዚያው ወደ ዓለም ጠልቀው ቀሩ። ቅዱሳን ሐዋርያትን ስንመለከት ግን እግዚአብሔርን እያከበሩ በቤተ መቅደስ ኖሩ። አያችሁ፣ ከላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ዋና ዋና ሐሳቦችን ብቻ ተመልክተን ሰዓት የለም ስለተባለ እንጠቀልላለን። ምክንያቱም ጊዜው የችኮላ ጊዜ ነው፣ የወከባ ጊዜ ነው። እናንተን ደግሞ ሕሊናችሁን ሰብሰብ አድርጋችሁ የእግዚአብሔርን ቃል ትሰማላችሁ። እግዚአብሔር አምላክ ሁላችንም ጸሎታችን ልመናችንን ይስማ። ወእምዝ ከሰተ ልቦሙ ከመ ይለቡ መጻሕፍተ ቁጥር 45 ላይ ከዚህ በኋላ መጻሕፍትን ያስተውሉ ዘንድ ልቦናቸውን ከፈተላቸው። ምናቸውን ከፈተላቸው? ልቦናቸውን ከፈተላቸው። መጻሕፍትን እንዲያስተውሉ ስለ እርሱ የሚናገሩትን መጻሕፍት የዓለም መድኃኒት ወደዚህ ለምን እንደመጣ መጻሕፍት ስለመምጣቱ ይናገራሉ። ወደዚህ ዓለም የመጣበት መሰረታዊ ዓላማ 2 ናቸው። አንደኛው ለቤዛነት ሲሆን ሁለተኛው ለአርአያነት ነው። ቤዛነት ማለት በከበረ ደሙ ፈሳሽነት እኛን ዋጅቶ ለማዳን ማለት ነው። ሊቃውንቱ ማህሌታውያኑ አኮ በወርቅ ኃላፊ ዘተሳየጠነ፣ በኃላፊ በሚጠፋ ወርቅ የዋጀን አይደለም አላ በከበረ ደሙ ዋጀን እንጂ በደሙ ፈሳሽነት ዋጀን እንጂ እያሉ በምስጋና ያመሰግናሉ። አያችሁ፣ በሚጠፋ ወርቅ አይደለም አለ፣ በኃላፊ ገንዘብ አይደለም አለ። እኛ በከበረ በክርስቶስ ደም የተዋጀን የተገዛን የእርሱ ገንዘቦች ነን። በከበረ ደሙ ፈሳሽነትም ደግሞ ከኃጢአት ነጽተናል። ይሄ የቤዛነቱ ስራ ነው። ባጭሩ ሲገለጥ እኛ ልንቀበለው የሚገባውን ፍዳና መከራ ሁሉ በእኛ ቦታ ሆኖ ተቀብሏል። ይሄ የቤዛነቱ ስራ ነው። ይህንን ከፈጸመ በኋላ ደግሞ አርአያነቱ ማለት በእያንዳንዱ በሰራው ስራ ሁሉ አርአያ ሆኖናል። እነዚህን ተግባራት አከናወነ። በመጨረሻው ሰዓትም ላይ ደግሞ ደቀ መዛሙርቱ ያስተማራቸውን ትምህርት ሁሉ እንዲያስቀጥሉ አርአያነቱን ተቀብለው ተግባራዊ እንዲያደርጉ ልቦናቸውን መጻሕፍትን እንዲያስተውሉ ገለጠላቸው አለ። የተዘጋውን ልቦናቸውን ገለጠላቸው። ምክንያቱም
አይሁድን በገሰጻቸው ሰዓት ፈሪሳውያንን ማለት ነው መጻሕፍትንና የእግዚአብሔርን ኃይል ባለማወቅ ትስታላችሁ ብሏቸው ነበር። የእግዚአብሔርን ኃይለ ቃል እግዚአብሔር የተናገራቸው የሕይወት ቃላቶች ባለማወቅ መጻሕፍትን ባለማንበብ ባለማስተዋል ትስታላችሁ። እንዳይሳሳቱ መጻሕፍትን በተረጋጋ ሕሊና ማንበብ እንዲችሉ አእምሯቸውን ገለጠ። በቅዳሴው ላይም ሰምተናል። በዚህ በዘመነ ትንሣኤው የታላቁ ሊቅ የቅዱስ ዲዮስቆሮስ ቅዳሴ ዘወትር ይቀደሳል። ንሕነሰ ሥጋውያን ንሄድ ሕገ ሥጋ ወንገብር ግብረ ሥጋ ወነሐውር በፍኖተ ሥጋ። ሥጋውያን የምንሆን እኛ የሥጋን ሕግ እንሰራለን፣ በሥጋ መንገድ በሥጋዊ መንገድ እንሄዳለን፣ የሥጋን ሥራ ሁሉ እንፈጽማለን። ወአንተ ባሕቱ መሐረነ ምግባረ መንፈስ፣ አንተ ግን አቤቱ መንፈሳዊ ሥራን አስተምረን፣ መንፈሳዊ ሕግን አስተምረን፣ በመንፈሳዊ መንገድ ምራን። ወበከመ ደመርከ ሥጋ ወልድከ ውስተ ሥጋ ዚአነ፣ የልጅህን ሥጋ ከእኛ ሥጋ ጋር እንዳዋሃድ፣ የልጅህን ደም ከእኛ ደም ጋር እንዳዋሃድ አንድ እንዳደረግህ ሁሉ አንተን መፍራት በልቦናችን በጎ አምልኮትን በሕሊናችን ጨምርልን ይላል ሊቁ። እርሱን መፍራት አያችሁ፣ በቤተ መቅደስ ውስጥ በፍርሃት ስንኖር ነው እግዚአብሔርን መባረክ የምንችለው። በጎ ሕሊና ሲኖርን ነው እግዚአብሔርን ማመስገን የምንችለው። ልቦናቸው ሲገለጥ ምስጋና ነው ያቀረቡት። እግዚአብሔርን መባረክ ጀመሩ። ይሄ ዘወትር የእነርሱ የማይቋረጥ ስራቸው ነው። ሕፃናቱ በእግዚአብሔር ቤት እንዲሁ በምስጋና ይደጉ። ቅድም መርሃ ግብር መሪው እየተናገሩ ነበር። እንደ ሳሙኤል በእግዚአብሔር ቤተ መቅደስ ይደጉ፣ በጥበብና በሞገስ በእርሱ ቤት ይደጉ። ነገ ለቤተ ክርስቲያን ለእናንተ ለወላጆችም ደግሞ ይጠቅማሉ። ነቢዩ ኢሳይያስ እንደተናገረ ደቂቀ ወለድኩ ዋላ ሀኩ፣ ልጆችን ወለድኩ አሳደግኩ፣ ነገር ግን ተመልሰው አመጹብኝ አለ። በእኛ ላይ ተመልሰው እንዳያምፁ በስንት መከራና ውጣ ውረድ ውስጥ ያሳደግናቸው ልጆች በእኛ ላይ ተመልሰው ጣታቸውን እንዳይቀስሩ እጃቸውን እንዳያነሱ እግዚአብሔርን እየባረኩ እንደ ሳሙኤል ፈሪሃ እግዚአብሔርን በልቦናቸው በጎ አምልኮትን በሕሊናቸው ጨምረው በዚህ ተቀርጸው እንዲያድጉ ወደ ቤተ መቅደሱ እናምጣቸው። የዓለም መድኃኒት የሁላችን አባት በቤተ መቅደስ ውስጥ አደገ፣ ደግሞ አስተማረ ይለናል። ወእግዚእ ኢየሱስ ጌታ ኢየሱስ ክርስቶስም በጥበብ ሥጋዊ በጥበብ መንፈሳዊ ማለት ነው። በሰውም ዘንድ በእግዚአብሔርም ዘንድ አደገ። ለሥጋዊ ፍላጎታቸው የሚያስፈልጋቸውን ለአእምሯቸው ለሰውነታቸው መጎልመስ መዳበር የሚያስፈልጋቸውን ምግብ የሚስማማቸውን ምግብ መርጠን ፈልገን ለይተን እንደምንመገባቸው ሁሉ ለመንፈሳዊ ሕይወት የሚያስፈልጋቸው ምግብ እዚህ ቤተ መቅደስ ነው ያለው። ጠፍቶ ሕፃን ሆኖ ባለበት ሰዓት ወደ ኢየሩሳሌም ባለ ማክበር ወጥተው ሳለ ከእናቱ ተለይቶ በኢየሩሳሌም ቤተ መቅደስ ቀርቶ ነበር። ሲፈልጉት በቤተ መቅደስ አገኙት። በየት አገኙት? በቤተ መቅደስ። አያችሁ፣ ይሄ አራያ ቅድም ያልኋችሁ አራያነት ማለት ይሄ ነው። እኛ በቤተ መቅደስ መኖር እንዲገባ በማዕከለ ሊቃውንት ማለት በሊቃውንቱ መካከል ቁጭ ብሎ ሲጠይቃቸው እነርሱ የሚያስተምሩትን ሲሰማቸው በሊቃውንቱ መካከል ቁጭ ብሎ አገኙት። ስንፈልግህ ብዙ ደከም አለች እናቱ ድንግል ማርያም። ለምን ትታሐስሱኝ? ለምን ትፈልጉኛላችሁ? እያይመርክሙኒ ከመ ይደልወኒ አሃሉ ከመ ዘአቡየ ቤት፣ በአባቴ ቤት ልኖር እንደሚገባኝ አላወቃችሁምን? ይህ የመኖሪያ ቤት እንደሆነ አላወቃችሁምን? ለምን ትፈልጉኛላችሁ አላቸው። በቤተ መቅደሱ ነው ያለው። ሰው የሚፈልገው ወደ ዓለም ሲሄድ ነው። ለምን? ዓለም ላይ ጥፋት ስላለ ነው። ቤተ መቅደስ ካለ ከእግዚአብሔር ጋር ነው ያለ ማለት ነው። ሁልጊዜም ከእግዚአብሔር ጋር እንድንኖር እግዚአብሔር አምላክ ነገሮችን ሁሉ ያመቻችልን። ወደዚህ እንምጣ መለስ እንበልና አውጽሖሙ አፋስ ከቢታንያ መጻሕፍትን እንዲያስተውሉ ከገለጠላቸው አእምሯቸውን ማስተዋል እንዲችሉ ይህን ዕድል ከሰጣቸው በኋላ ወደ ቢታንያ አወጣቸው ይላል። ወደ የት አወጣቸው? ወደ ቢታንያ።
ቢታንያ አይደለም ሰዎች ቀርተው ድንጋዮች ያመሰገኑበት የምስጋና ቦታ ነው፣ የበረከት ቦታ ነው። በዚያ ሊባርካቸው ፈልጎ የመጨረሻውን በረከት የመጨረሻውን ስልጣነ ክህነት ሊሰጣቸው ለእያንዳንዱ የሰጣቸው ጸጋ አለ። ምክንያት በኃጢአት የታሰረውን በንስሐ እንዲያነጹ መጀመሪያ ላይ የሰጣቸው መመሪያ ከኢየሩሳሌም ጀምረው ማለት ነው እየሰበኩ በኃጢአት የታሰሩትን ነፃ እንዲያወጡ ኃጢአትን የማስተስረይ ጸጋም ክህነትም ሰጥቷቸዋል። ወደ ቢታንያ ያወጣቸው ያ የበረከት ቦታ ስለሆነ እግዚአብሔር የከበረበት ግዑዛን ፍጥረታት ሳይቀር ምስጋና ያቀረቡበት የምስጋና ቦታ ስለሆነ ልናስተውል ይገባናል። አዎ ለብዋ ለነቢየ እግዚአብሔር ዳዊት በመዝሙር 49 ቁጥር 22 ላይ ኩልክሙ ለትረስእዎ ለእግዚአብሔር እግዚአብሔርን የምትረሱ ሰዎች ወይ አስተውሉ። አዎ እግዚአብሔርን የምትረሱ ሰዎች አስተውሉ፣ ልብ በሉ ይላል። አያችሁ በዚህ በቤተ መቅደሱ ውስጥ መኖር ያልቻል ወደ ቤተ መቅደሱ መምጣት የተረሳን ሰዎች እናስተውል። እግዚአብሔርን መርሳት ስለሆነ ከእግዚአብሔር መራቅ ስለሆነ አሁን ለራሳችን ሕይወት ዘላለማዊ ሕይወት እንዳናገኝ ከእግዚአብሔር ከሕይወታችን እየራቅን ስለሆነ ልናስተውል ይገባናል። አስተውሉ አለ። ወእማኮሰ ይመስጥዋል ወዛዴ ማታስተውሉ ከሆነ ግን እግዚአብሔር ይነጥቃል፣ የሚያድን የለም። አዎ ዘላለማዊ ሕይወት የሚሰጠው ድህነት ሕይወትን የሚሰጠው እርሱ ስለሆነ ከእርሱ የራቀውን ማን ያቀርበዋል? እርሱ ፊቱ የመለሰበትን ማን ወደ እርሱ ያቀርበዋል? እንዲህ የምትሉ የማታስተውሉ ከሆነ ይነጥቃል፣ የሚያድን የለም። የዓለም ባለስልጣናት ማዳን አይቻላቸው፣ ማዳን የእግዚአብሔር ስለሆነ ማለት ነው። በዚያ እያስተዋሉ የዓለምን መድኃኒት ተመለከቱ። እርሱ እጆቹን አንስቶ እየባረካቸው ወደ ላይ ከፍ ከፍ አለ። ክብርና ምስጋና ለአምላካችን ይሁን። በእልልታ መላእክት ተቀበሉት። በብሩህ ደመና ወደ ሰማይ የሁላችን አምላክ አረገ ወረደ ብለን ስንናገርለት የነበረው አምላክ ነገረ ድህነቱን ነገረ ስጋዊውን ሰው የመሆኑን የማዳኑን ምስጢር ፈጽሞ ወደ ላይ ከፍ ከፍ አለ። በመውረዱ ትህትናውን አስተምሮን ነበረ። ዝቅ ብሎ እኛን ሥጋ ለብሶ በመገለጡ የትህትናን ሥራ አሳየ። ከፍ ከፍ በማለቱ ወደ ላይ በመውጣቱ ደግሞ ልዕልናውን ገለጠልን። ሁሉን የሚችል አምላክ መሆኑን ገለጠልን። ይህንን አስተማረን። ስለዚህ እኛ በትህትና ስንኖር ወደ ላይ ወደ ሰማይ መነጠቅ በከፍታ በልዕልና መገለጥ እንደምንችል ሲያሳየን ነው ማለት ነው። አሁን እርሱ ርገተ ሥጋ የሥጋ እርገት ነው ወደ ላይ የወጣው። እኛ ደግሞ ርገተ ሕሊና የሕሊና መነጠቅ መውጣት አለ። እርሱ ወደ ላይ ሲያርግ ቅዱሳን ሐዋርያት ዓይናቸው ሕሊናቸው አብሮ አርጓል ወደ ሰማይ። እርሱን በማየት ትኩር ብለው ይመለከቱት ነበር ይላል። በክብር በምስጋና በእልልታ በምስባኩ እንደሰማችሁት አርገ እግዚአብሔር በይባቤ እግዚአብሔር አምላካችን በእልልታ እግዚአብሔር በመለከት ድምፅ አረገ። የሰማይ ሰራዊት ነገደ መላእክት እልፍ አእላፋት ለንጉሳችን ዘምሩ፣ በአጠቃላይ ምስጋና አቀረቡለት። እኛም ልክ እንዲሁ አምላካችን ወደ ላይ እናረገ፣ እኛም እንዲሁ እንነጠቃለን አለ ቅዱስ ጳውሎስ። መላእክት በምስጋና ይቀበሉናል። ይህንን ምስጢር ለመግለጽ ነው ማለት ነው ወደ ሰማይ የወጣው። ወደ ሰማይ ከመውጣቱ በፊት ግን ለእኛ ለሰው ልጆች የተሰጠን ብዙ ጸጋ፣ ሀብት፣ በረከት ነበረ። እርሱን መልሶልናል። እንዲሁ ዝም ብሎ አይደለም ወደ ላይ የወጣው። ለኛ የሚያስፈልገውን ጸጋና በረከት ሰጥቶናል። ነብየ እግዚአብሔር ዳዊት እንደተናገረ አረገ ውስታሪያ ፄው ይወከ ፄዋ ምርኮን ማርከህ ወደ ሰማይ ወጣ ወወሃብከ ጸጋ ከለኤጓለ ማህያ ለሰው ልጆች ጸጋህን ሰጠ። ምርኮን አየህ፣ ምርኮን ማርክ አለ። ይህ ምርኮ የሚባለው የሰውን ልጅ ነው የማረከው። የሰው ልጅ ወደ ሞት ዓለም በዲያብሎስ ግዛት ውስጥ ተማርኮ በባርነት ውስጥ ይኖር የነበረው
የሰው ልጅ ማረከና ስጦታውን ተነጥቆ ስለነበረ ስጦታውን መለሰለት። በፍቅር አምላካችን ወደ እርሱ ማረከ። ወታደሮች ምናልባት እዚህ ስላላችሁ አንድ ወታደር እጅ የሚሰጠኝ የማረከው አቅም ሲያንሰው ነው። አቅም ሲያንሰው ነው። ችሎታ ሲያጣ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በካህሊነቱ በቸርነቱ እዚያ ከዲያብሎስ ግዛት የሕይወት ምርኮ ይላል። ወታደሮች የሚማርኩት የሞት ምርኮ ነው። ያሸነፉትን ሊገሉ ይችላሉ። የማረኩትን ሊያጠፉ ሊቀጡት ይችላሉ። ወሪዶ ውስተ ሲኦል ወደ ሲኦል ወርዶ ዘውቱ ነፍሳተ ምውታን ሲወወ ለሕይወት በመጽሐፈ ኪዳን ውስጥ የሙታንን ነፍስ የኃጥአን ነፍስ የሕይወት ምርኮ ማረከ ይላል። ሕይወት ለመስጠት በሕይወቱ ማረከን። ቤተ ክርስቲያን እኛ በትምህርታችን፣ በስራችን፣ በአስተምህሮታችን ሰዎችን ማርከን የምናመጣ መሆን አለብን። ይህንን የሚያስተምረን ወጣቱ ወደ ቤተ ክርስቲያን ይምጣ። ቅድም ሲናገሩ እንደነበሩት ለምን ቤተ ክርስቲያን የምትሰጠውን የምታስተምረውን መንፈሳዊ ጸጋና በረከት እንዲያውቅ። አዎ እግዚአብሔር የመለሰልን ጸጋና በረከት እንዲያውቅ። አዎ ለእርሱ በፍቅር ማለት ነው። በፍቅር ማርኮናል እኛን፣ በቸርነቱ እኛን ማርኮና በፍቅር ይሄ በመስቀል ላይ ሆኖ ስልኳ እርሱ መከራ ሕማሙን ጸዋቴ መከራዎችን እየተቀበለ ባለበት ሰዓት የፍቅር ቃላቶች በመናገር እኛን ማረከን። አስበኝ ያለውን ያን በቀኝ በኩል የተሰቀለውን ዛሬ በገነት ከኔ ጋር ትኖራለህ፣ ይህ ሌባውን ወንበዴውን ሳይቀር በዘላለማዊ የፍቅር ቃል መማረክ ነው። እኛ ዓለማውያን ነን፣ ቅድም መግቢያ ላይ እንዳልኋችሁ። ዓለማውያኑን ግን በዘላለማዊ ፍቅር ማርኮ ልጆች አድርጓል። የእርሱ ልጆቹ አድርጓል። ስለማያውቁ ነው ብሏል፣ ለጠላቶቹ ሳይቀር። እኛም ይህን እንድናደርግ አስተምሮናል ማለት ነው። አስተምሮናል። ይህንን ካደረገ በኋላ ስጦታውን ለሰው ልጅ የሰው ልጅ ራሱን ሰውን ማርኮ ወደ እርሱ ካመጣ በኋላ ስጦታውን ከመለሰ በኋላ እንደገና ዕርገተ ሕሊና ሕሊናቸው እየተማረከ በዚያ በቢታንያ ከተማ የነበሩ ሰዎች አትኩረው እየተመለከቱ መላእክት ምስጋና ሲያቀርቡ የተመሰጡት በምስጋናው ተመስጠዋል። በአምላካችን ወደ ላይ በመነጠቁ አመስግነዋል። እያዩት ከፍ ከፍ እያለ እየራቀ ሄደ። ሊቃውንቱ እንደሚያመሰጡት የርቀት ያይደለ የመሰወር ያይደለ፣ ነገር ግን እያዩት በልዕልና ከፍ ከፍ ሲል እያመሰገኑ እነርሱ ወደ ኢየሩሳሌም ተመለሱና እሱ ዘበላይሉ ይለናል ቅዱስ ጳውሎስ። ልጨርስ ነው። ዘላይሉ እሱ ሀባሃሎ ክርስቶስ በመያለ እግዚአብሔር ይነብር። በላይ ያለውን አስቡ ይላል። ቤት ያለውን አስቡ፣ በላይ ያለውን አስቡ። እኛ የምናስበው በዚህ በምድራዊ ዓለም ያለውን ነው፣ በታች ያለውን ነው። ቅዱስ ጳውሎስ በቆላስይስ መልእክቱ ምዕራፍ 3 ቁጥር 1 እስከ 4 ድረስ ዘላይሉ እሱ ሹም ላይኛውን ዘላለማዊውን ሹ ፈልጉ፣ የማይጠፋውን እርሱን መፈለግ አለባችሁ አለቃችሁ። ይህንን ካለ በኋላ እስመ ህብሪት ሕይወትክሙ ምስለ ክርስቶስ፣ ሕይወታችሁ ከክርስቶስ ጋር የተሰወረች ናት ይላል። የእኛ ሕይወት ከክርስቶስ ጋር የተሰወረች ማለት የተያዘች የተቆራኘች ናት ማለት ነው። እስመ ህብሪት ሕይወትክሙ ሕይወታችሁ አለ። ስለዚህ ላይኛውን ማሰብ አለባችሁ፣ ዘላለማዊውን ማሰብ አለባችሁ። ዋኮ ዘበምድር ምድራዊውን ብቻ አይደለም። ይህንን እያሰቡ የላዩን እያሰቡ ሰማያዊውን እያሰቡ ዘላለማዊውን እያሰቡ የማይጠፋውን እያሰቡ እነርሱም ነገ እንደሚነጠቁና ቦታ ላዘጋጅላቸው ሄዳለሁ ብሎ ተስፋ ነግሯቸው ሄደው እያጽናናቸው የሞት ልጆች ትሆኑ ዘንድ አልተዋችሁም፣ እኔ ካልሄድኩ አጽናኙ አይመጣም እያለ እስከዚያ ግን በዚህ በኢየሩሳሌም ቆዩ፣ ኃይልን እስከምትለብሱ እስከምትታጠቁ ድረስ በዚህ ቆዩ አላቸው። አዎ የሚያጽናናውን እስከምልክላችሁ ድረስ በዚህ ቆዩ አላቸው። እነርሱም ወደ ኢየሩሳሌም ተመልሰው በቤተ መቅደሱ በምስጋና እያከበሩ እርሱን እየባረኩ እየተባረኩ ማለት ነው። እርሱን እየባረኩ እየተባረኩ በዚያ ጠበቁትና ዕርገቱን ስናስብ ዕርገቱ የማዳን ስራውን የፈጸመበት ያከናወነበት ነው አንደኛው። ሁለተኛው ዕርገቱ የአሸናፊነት ምልክት ነው። አይሁድ ያሰቡት የኢየሱስ ክርስቶስን ሕይወት
ሞተ በሚለው የመጨረሻው ዜና ላይ ታሪኩን የታሪኩን የማንቱን ለመደምደም አስበው ነበረ፣ ለመዝጋት አስበው ቋጭ ፈልገው ነበረ። የሁላችን አባት ተነሳ። በዚህ ብቻ አላቆመም። ከተነሳ በኋላም ደግሞ ወደ ሰማይ አረገ እና የኛ ሕይወት የክርስቲያኖች የኦርቶዶክሳውያን ሕይወት በሞት አይደለም የሚቋጨው፣ በትንሳኤ ነው። ከትንሳኤም በላይ ደግሞ ወደ ላይ እንደ አምላካችን ከፍ ከፍ በማለት በመውጣት ነው የመጨረሻ የሕይወታችን ምዕራፍ የሚቋጨው እና የአሸናፊነቱ ምልክት ነው። አዎ አይሁድ አፍረዋል፣ አጋንንት አፍረዋል። እርሱ ወደ ሞትን ድል አድርጎ ከተነሳ በኋላ የተነሳው ነው ወደ ላይ ያረገው ማለት ነው። የተነሳው ወደ ላይ ያረገ እና ኢትበል በልብከ መኑ ያርግ ሰማይ፣ በልብ ወደ ሰማይ ማን ይወጣላት በል። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 10 ላይ ማን ነው በል ወደ ሰማይ የሚወጣት በል በልብህ። ዘወረደ ክርስቶስ እምሰማይ፣ ከሰማይ የወረደው እርሱ ነው ወደ ሰማይ ያረገው እና በልብ ማን ወደ ሰማይ ይወጣላት በል። የወረደው ነው እርሱ። ወረደ ያልነው አረጋል ነው። ወረደ ስንል እነዚህ ሁለት ግሶች ክርስቶስ እኛን ለማዳን ወጣ ስንል ደግሞ የክርስቶስ የማዳን ስራው በአሸናፊነት ተቋጨ፣ ተደመደመ ማለት ነው። በአሸናፊነትና ሁለተኛ እርገቱ የአሸናፊነት ምልክት ነው። መቃብር ይዞ እንዳላስቀረው፣ ሞትን ደግሞ እንዳላስቀረው፣ ሞት ይዘው ዘንድ እንዳልቻለ ሞትን በሞቱ ድል አድርጎ ማለት ነው ወደ ሰማይ ከፍ ከፍ ብሏል። በሶስተኛ ደረጃ እርገቱ የነፍሳችን እርገት ያልኋችሁ ቅድም ስነግራችሁ የቆየው የእኛ ነፍስ ወደ ሰማይ እንደምታርግና እንደምትወጣ ይህንን ለመግለጽ፣ ሌላው እርገቱ ዳግም የመምጣቱ ምልክት ነው። ወደ ሰማይ ወጣ ካላል ዳግመኛ ይመጣል ብለን ማስተማር መስበክ አንችልም። ወደ ላይ ወጣ ዳግም ደግሞ ይመጣል ብላ ቤተክርስቲያን ተስፋ ታደርጋለች። ወጣ ብላ ትዘምራለች፣ ትሰብካለች። መጨረሻው ደግሞ የመጨረሻው የቤተ ክርስቲያን ተስፋ ምንድነው? ዳግመኛ ይመጣል። ወነሴፎ ትንሣኤ ይሞታል። የሞታን መነሳት የዘላለም ሕይወት እንዳለ እናምናለን። የቤተ ክርስቲያን በቃ በአጠቃላይ የትምህርቱ ሁሉ መቋጫ መደምደሚያ የእያንዳንዳችን ክርስቲያኖች ተስፋ የዘላለም ሕይወት እንዳለ፣ የሞታን መነሳት እንዳለ ተስፋ እናደርጋለን። ይህንን በተስፋ እንጠባበቃለን። አያችሁ፣ ይሄ ወደ ኋላ የሚስብ ኃይላችንን፣ አቅማችንን፣ ክንዳችን የሚያዝን ነገር ቢገጥመን ቢደርስብንም ስንኳ የዘላለም ሕይወት እንዳለ፣ የሞታን መነሳት እንዳለ ተስፋ እናደርጋለን። ተስፋ እንደሌላቸው ሰዎችም ደግሞ በዓለም ውስጥ ወድቀን አንቀርም፣ እግዚአብሔር እንደሚያስነሳ እናምናለን። ሌላው አምስተኛውና የመጨረሻው እርገቱ አጽናኝ የሆነው እውነተኛ መንፈስ ቅዱስ የሚላክበት ስለሆነ ነው። እርሱ ካልወጣ የአጽናኝ መንፈስ አይመጣም ብሏቸው ነበረ። አጽናኙን ለመላክ እርሱ ሄዷል። ወነበረ በየማነ አብ ማለት በአብ ቀኝ ተቀምጧል። በክብር ማለት ነው። በክብር አዎ፣ በቅዳሴ ማርያም ላይ እንደሰማነው ለእግዚአብሔር ቀኝም ግራም መሰረትም ጠፈርም የለውም፣ ቀኝም ግራም እርሱ ነው፣ ጠፈሩም መሰረቱም እርሱ ነው ያለ አባ ሕርያቆስ ምስጢረ ሥላሴን ነገረ መለኮትን አራቆ ይናገራልና በክብር በአብ ቀኝ ተቀመጠ። እኛም በክብር ከፍ ከፍ ብለን በዚያ የዘላለም ቦታ እንደምንቀመጥ የሚያሳይ ነው ማለት ነውና ይህንን የእግዚአብሔርን ሕግ የሰጠንን ሕግ ለመጠበቅ እኛ አሁን ወደ ሰማይ መውጣት አይጠበቅብንም፣ ባህር ተሻግረን መሄድ አይጠበቅብንም። የእግዚአብሔር ቃል ተግባራዊ ታደርገው ትፈጽመው ዘንድ ቀርቦልሃል ይላል ሊቀ ነቢያት ሙሴ። የእግዚአብሔር ቃል ሩቅ አይደለም፣ ቀርቦልሃል ቃሉ። ይችላል ላነብና ልጨርስ፣ ምናልባት ሰዓት እየሄደ ስለሆነ ኦሪት ዘዳግም ምዕራፍ 30 ቁጥር 11 ላይ ዛቲ ትእዛዝ ዘአነሁ በከ ይኮነት ክብደ፣ እኔ ዛሬ የምሰጥህ ይህች ትእዛዝ ከባድ አይደለች፣ ካንተም የራቀች አይደለች። አምላካችን እግዚአብሔር ነው ለሙሴ ዛቲ ትእዛዝ፣ የእግዚአብሔር ትእዛዝ ከባድ አይደለም። የሰው ትእዛዝ ነው ከባድ። ሰው የሚሰጠው መመሪያ ነው የሚከብደው እንጂ እግዚአብሔር ቀላል ነው። ራሱን ተናግሯል። ከኔ ተማሩ ብሎ አስተምሮናል። ቀንበሩ ልዝብ ሸክሙም ቀላል እንደሆነች ማለት ነውና በሙሴ
አድሮ ሲናገር እኔ የምሰጥ ትእዛዝ ከባድ አይደለችም ወይንም ደግሞ ሩቅ አይደለችም። ይህን ካለ በኋላ ሰምተን እናደርጋት ዘንድ ስለኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል ሕግ በሰማይ አይደለችም አለ። በሰማይማ ዋጋ ማግኘት እኮ ነው። ሕግ ያለው በዚህ ምድር ላይ ነው። ሕገ ወንጌል ያለችው እውነተኛዋ ትእዛዝ የእግዚአብሔር ሕግ ያለችው በዚህ ምድር ላይ ነው። ወትእዛዛተ ጽድቅ በወንጌል መጥተው እውነተኛይቱን ትእዛዝ የወንጌልን ስራ እውነተኛውን የፍቅሩን ስራ የቸርነቱን ስራ በወንጌል ሰራልን አለና ወደ ሰማይ መውጣት አይጠበቅብንም። ይመናል የእግዚአብሔር ሕግ ለማወቅ ለመማር ወደ ቤተ ክርስቲያን መምጣት ብቻ ነው ከኛ የሚጠበቅ። ሰምተን እናደርጋት ዘንድ ስለኛ ባህሩን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል ከባህር ማዶ አይደለች፣ ነገር ግን ታደርገው ዘንድ ቃሉ በአፍህና በልብ ውስጥ ላንተ እጅግ ቅርብ ነው። አያችሁ፣ ሰምተህ ታደርገው ዘንድ ቃሉ በአፍህና በልብ ውስጥ ቅርብ ነው። የእግዚአብሔር ቃል አያችሁ፣ እሱ ወደ ላይ እንደወጣ እኛ አሁን መውጣት አይጠበቅብንም። ቤተ ክርስቲያን መጥተን የእግዚአብሔርን ቃል መማር ነው ከኛ የሚጠበቀው። እንደ ቅዱሳን ሐዋርያት በቤተ መቅደሱ ውስጥ እርሱን እያከበርን እያመሰገን እየከበርን እንኖር። እግዚአብሔር አምላክ ይርዳን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት ከሁላችን ጋር ይሁን። በሰርክ ጉባኤው ስለ እናታችን ስለ ድንግል ማርያም እንማራለን። ይቆየን። በሰላም ያውለን። ወስብሐት ለእግዚአብሔር።